ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነው ዳጣ ድራማ ይዘንላችሁ ቀርበናል። ያው በባለፈው ክፍል እንደተመለከትነው ውሃ እንግዲህ ኤቢ እንግዲህ እናታን ክፍል ገብታ ዛሬ እዚህ ነው ካንተ ጋር ነው የማድረው በማለትም እንግዲህ ስታስቸግረው ተመልክተናል። እና ናታንም እንግዲህ ነቄ ስለሆነ እባክሽን ውጭልኝ አለያ ለአባዬና ለማዬ ነው የምናገረው ሲላት አባትክ እኮ አይደለም ለምንድን ነው አባዬ የምትለው ስትልም እንግዲህ አሁን ውጭልኝ ብዬሻለሁ ኤቢ ሌላ ነገር አልፈልግም ውጭልኝ ይላታል። እሷም አልወጣም አሰማኝም እንዴ እዚህ ካንተ ጋር ነው የማድረው አለበተዛ ሀገር ኡኡ ብዬ ጮኬ ሊደፍሬ ነበረ ብዬ እጮሃለሁ ትለዋለች። እና እዚህ እኮ ያስቀመጡኝ እናትና አባቶችሽ እኮ ስለሚያምኑኝ ስለሚያከብሩ ነው ሴት ልጆች እያሉት ምናምን ይላታል ማለት ነው። እሷም ምን ትላለች እናቴ እንደውም ካንተ ጋር መሆኑን ትፈልገዋለች ብላ ቁጭ አለች። እንግዲህ እናቷ ምክር ብላ የመከረቻትን አምጥታ ለናታን ትነግረዋለች ማለት ነው። ናታንም እንግዲህ ግን ይሄንን ነገር እናትሽ በፍጹም አትፈልገውም፣ ቤተሰቦችሽ በሙሉ አይፈልጉትም፣ ቢሆንም ደግሞ በወጉ በማዕረጉ ነው እንጂ እንደዚህ እንዳንቺ በመንዘላዘል አይደለም በማለትም ይመልስላታል። እና ዳጣ ብትሆን ኖሮ እንደዚህ አትላትም ነበረ፣ ዳጣ ስትሆን ተቀመጭ ትላታለች ስትልም እሷ አትቀመጥም፣ እሷ ካላልኳት ራሱ አገባም፣ እንደዚህም ዘላም አልጋዬ ላይ አትቀመጥም፣ ተቀመጭ ካላልኳት ይላታል ማለት ነው። ዞሮ እንግዲህ ነገርኩ ከዚህ ክፍል አልወጣም በማለትም እንግዲህ እንትን ትለዋለች ማለት ነው። ናታንም እንግዲህ ይሄንን ያወሩትን ነገር በሪከርድ አስቀምጦት ነበርና አሁን ከወጣሽልኝ ውጭልኝ ይላታል። አልወጣም እንግዳውስ እጮሃለሁ ስትለው አሁን ላይ መጮህም ትችያለሽ፣ እንግዳውስ እኔም ሪከርድ ስላደረግ ነው ያወራ ነውን እኔም እሱን አቀርባለሁኝ ሲላት እንግዲህ በጣም ትደነግጥና ከዛ ከክፍል ለመውጣት ትሞክራለች ማለት ነው። እና ናታንም እንግዲህ ይኸውልሽ አበቀለሽ ይኸው እልክ ነው ወይስ ፍቅር ነው የሚለውን ነገር አስታውሌ፣ ከበፊት እንደዚህ አይነት ነገር የለብሽም ነበር፣ አሁን ዳጣ ከመጣች ወዲህ ነው፣ ስለዚህ ራስሽን ገምግሚ እና ደግሞ እንዳትጨነቂ አይዞሽ፣ ይህንን ነገር ላባየም ሆነ ለማየ አላሳያቸውም ይላታል ማለት ነው። በቃ ኤቢ እንግዲህ ምንም ማድረግ አልቻለችም፣ ብድግ ብላ ትወጣለች። ስትወጣ ናታን ያሳቀኝ ነገር ሮጦ ነው በሩን እየቆለፈው ማለት ነው። እና ሮጦ በሩን የቆለፍና ውፍ ብሎ እንግዲህ የሰላም ትንፋሽ ነው እየተነፈሰው ማለት ነው። እና ዳጣ ደግሞ እንግዲህ ሳሎን ተቀምጣለች እና ሰላምዬ ትመጣና እንዴ ሰላም ዳጣ ለምንድን ነው አንቺ ትምህርት የማትሄጂው ትላታለች። ከዛ እንደዛ ስትላት ሁሉም ትምህርት ሄዶ እኔ ብቻዬን ስቀመጥ ይደብራታል ብለሽ ታሳሰብሽ አይደለ ስትላት እንዴ ለምን እንደዛ አስባለሁ ደግሞ እኔ ያለሁልሽ ትላታለች ማለት ነው። እና እንደዛ ስትላት እንግዲህ ግን ለምንድን ነው ትምህርት ያልገባሽው በዘንድሮ ዓመት እገባለሁ ስትይ ነበር እኮ ስትል ደረጀ በዛኛው ዓመት ትገቢያለሽ ምናምን ስላለኝ ነው ትላታለች ማለት ነው። ቆይና ለምንድን ነው ደረጀ የምትይው እነ ኤቢና እንደ ውሃ እንደሚጠሩት ለምንድን ነው አባዬ የማትይው ሲሏት እንግዲህ አይ ደረጀ እኔ ደረጀ በይ ስላለኝ ነው ምናምን፣ እውነት ግን እሱ ነው ደረጀ በይኛለሽ? አዎ እሱ ነው እንደዚህ ያለ ምናምን ትላታለች ማለት ነው። እና ሰላም እንግዲህ ይች ዳጣ ምን ትላታለች ቆይናና እንደዚህ ልጅ ይዘሽ ምናምን ስራ ስትሰራ አይደክምሽም ወይ ትላታለች ማለት ነው። እና እንደዛ ስትላት እንግዲህ አይ ዳጣ ውሃና እኮ ዳጣ አስተሳሰባቸው አንድ ነው ምናምን ይላል እኮ ደረጃ እውነቱን ነው ማለት ነው ስል እንዴ ልጅ ይዘሽ ስራ አይደክምሽም ወይ ምናምን ትይኛለሽ እንዴ እውነቴን እኮ ነው። ቆይና ሰላምዬ አንቺን እኮ ያገባ ሰው እኮ በቃ ወርቅ እኮ ነው ታድሏል አፈሰ እኮ ማለት ነው ስትላት እንግዲህ አይ በእኔ ጊዜ ባል አላገኝም እና በአንቺ ጊዜ እንግዲህ እድልሽን ተጠቀሚበት እያለችም እንግዲህ እየመከረቻት ነው ማለት ነው። ስንት አመትሽ ነው ስትላት እንግዲህ 37 አመት ይሆነኛል፣ በዛ ላይ እንግዲህ አሁን ላይ የሴት ልጅ መውለጃ ማቆሚያዋ ነው እያለች ትነግራታለች ማለት ነው። ደረጃ ደግሞ ከናታን አባት ጋር እንግዲህ እያወሩ ልጄን እኮ ይዘህ በዛው ጠፋህ አይደለ ይለዋል እንግዲህ የናታን አባት።
እንዴት አደዘብ ከጠፋሁኝ መጥተህ መፈለግ ነዋ ይለዋል። እና ደረጀ ያለመች እኮ ብለኝ ነው ምናምን እያለም እንግዲህ ግን የናታን አባት እንግዲህ ከደረጀ ጋር እያወሩ ነው። ደረጀም እንግዲህ ትምህርቱን ሲጨርስ እዛው እንድረዋለን አለበለዚያ ግን አንደኛዋን ልጅክን ዳርለትና እንዛመድ ይለዋል ማለት ነው። ከዛ እሱማ የት ይቀራል እንደውም ማርታ እዚሁ አላንዷ አድሬ እዚሁ ነው ማስቀረው እያለች እየፎከረችልህ ነው እያሉ ነው እንግዲህ እንዲህ ናታን ማለት የማንኞቹ እንደሚሆን ነው እንግዲህ ማየት የምንፈልገው። የናታን አባትም እንዴት ተገኝቶ ነው ወይ ከአንተ ጋር በጋብቻ መተሳሰር ሲለው እንግዲህም በጣም ደስ ብሎታል። እንግዲህ ልጆች ያደጉ ናቸው፣ በራሳቸው ውሳኔ የሚወስኑ ናቸው በማለትም እንግዲህ ደረጀ ለናታን አባት መልሶለታል። ሰላምዬ ደግሞ ለዳጣ እንግዲህ በአሁን እድሜ ነው ማለት በአሁን እድሜ እንግዲህ ማስተዋል ይጎለዋል ምናምን እያለች እንግዲህ እየመከረቻት አሁን ሰላምዬ አሁን ይህንን ኩሉ ዙሪያ ጥምጥም የምትሄጂው ስለ ናታን ለማውራት ነው አይደለ ስትላት ሰላምዬ ተስቅና እንግዲህ ለዚህ እንደው የሆነ ነቅ እኮ ነገር ነሽ እኮ ለዚህ እኮ ነው ይሄ እድሜ ማስተዋል ይጎለዋል ምናምን እምልሽ እና ስትላት እንግዲህ እናሁን ምንድነው መስማት የምትፈልገው ትላታለች ዳጣ ማለት ነው። ቆይናና ለምንድን ነው ከናታን ጋር የማትቀራረቢው? ለምንድን ነው ጣል ጣል ያደረግሽው? ለምንድን ነው እንደ በፊቱ ክፍሉ ማትሄጂው? ትላታለች ስትላት እንግዲህ አይኔ እኮ ካበቄልሽ ጋር እየተቀራረቡ ስለሆነ እንዳረብሻቸው ብዬ ነው ምናምን ስትል አይ እንዳጣ አበቄልሽ የምትፈልገውን ነገር በጉልበትም ሆነ በውሸትም ሆነ በምንም ብላ የራሷ ለማድረግ ትሞክራለች። ስለዚህ አንቺ ደግሞ አትጃጃ፣ አትንከርፈፊ። በዚህ በመንከርፈፍሽ እንደውም ኤቢስ አትቀርምሽ አትቀርም ትላታለች ማለት ነው። አይ ሰላምዬ እንደነገርኩሽ አሁን እየተቀራረቡ ስለሆነ እንዳረብሻቸው ብዬ ነው ስትላት እንግዲህ ይኸውልሽ ዳጣ ያበቄለሽ እናታን መቼም ቢሆን ሊወዳት አይችልም፣ መቼም ቢሆን አይወዳትም ትላታለች ማለት ነው። እና እንግዲህ እናታንን እንድትቀርበው ዳጣዬ እንግዲህ እየመከረቻት ነው ሰላም ማለት ነው። እና እሺ በቃ ናታን እኮ በጣም ጥሩ ልጅ ነው፣ መልካም ልጅ ነው። ስለዚህ ምናምን ስትላት ጎሽ እሱን ነው ያልኩሽ፣ በቃ እኔ ወደ ስራ ሄድትና ሰላምዬ ብድግ ብላ እንግዲህ ወደ ስራዋ ትሄድ። ውሃና ምጥን ደግሞ ተቀምጠው እያወሩ እያለ ውሃ እንግዲህ እኛ እኮ ቤታችን አዲስ ልጅ ሊወለድልን ነው ትላታለች። ማሚዬ አርግዛ ነው ትላታለች። አይ ማሚዬማ አይደለችም፣ ማሚዬማ እኛን ወለደች፣ ሰላምዬ ነች እንጂ። እንዴ ሰላምዬ ልጅ አላት እንዴ ትላለች ምጥን ማለት ነው ስትላት አይ እኔ እንጃ ግን ብቻ አዲስ ልጅ ሊወለድልን ነው ስትል እንግዲህ አይ ባል እኮ ከሌለ ልጅ እኮ አይወለድም ስትል እንዴ እና ታዲያ ትምህርት ቤት ያሉ መምህሮች ራሱ ባላላቸው እያልሽ ነው? አዋዳ ባል ከሌለ እኮ ልጅ አይወለድም፣ ልጅ እኮ የሚወለደው ባል ኖሮ ትልና እንግዲህ ምጥን ትነግራታለች ማለት ነው። እንዴ እኛ ራሱ ታዲያ በባለጌ ነው የተወለድ ነው ማለት ነው ትላታለች ማለት ነው። ምጥን የባለጌ ነገር አይባልም ትላታለች። ለማንኛውም የቤት ስራ ስላለን ቤት እንሄድና የቤት ስራችን ስራ ምናምን ስትላት አይ እኔም ብየው የቤት ስራ ስለተባለ እኔ ራሴ ቤት ነው የምሰራው ትላለች ውሃ ማለት ነው ስትላት እንግዲህ በቃሽ እንደዛ ከሆነ እኔ እንሄድና ደፍተሬን ምናምን ላምጣና እናንተ ቤት ሄደን እንሰራለን ትላታለች ማለት ነው። እንግዲህ ተያይዘው ይሄዳሉ። ኤቢ ደግሞ ነገር የማያልቅባት የሆነ ነገር ጎንጎኔ ስለሆነች እንግዲህ እንቅልፍ ነሳት የሰላምዬ ማርገዝ መሰለኝና እና ሰላምዬ የናታንን ክፍል እያነጠፈች በሰላም ነው የናታንን ክፍል ማጽዳት ትወጃለሽ ትላታለች ማለት ነው። እንዴ ታለም ችግር አለው? እኔ እኮ ያንቺን ክፍል አጽድቼ ጨርሼ ነው ወደዚህ የመጣሁት ስትላ እና አይ ዛሬ ብቻ አይደለም ሁሌም ቢሆንም የናታንን ክፍል ማጽዳት ትወጃለሽ ትላታለች። ሰላምዬ ኧረ እባክሽ አንቺ ግን ደግ ደግ ነገር አስቢ። ሰላምዬ ምን ችግር አለው ታዲያ ብገባ? ናታንም እኮ ማለት እንደናንተው ልጅ ማለት ነው ስትል አይ አይመስለኝም። አይ እንግዲህ ናታ አንቺ ኤቢ አትጨማለቂ እንግዲህ አሁንስ ክፉ ነገር አታናግሪ ትላታለች ማለት ነው። እንደዛ ስትላት እንግዲህ ለመሆኑ የልጅሽ አባት ማለት አንቺን ምን አስጨነቀሽ? ቢያስጨንቀኝም ደግሞ ያስጨንቀኛል አለች ኤቢ። ምንድነው የሚያስጨንቅሽ? ቢያስጨንቀኝም ደግሞ እኔን ነው እንጂ የሚያስጨንቀኝ አንቺን ምንድነው የሚያስጨንቅሽ? ትላታለች። አባቱን እስካላወቅኩ ድረስ በጣም ነው የሚጨንቀኝ ስትላት ምን ነው ባልሽን አልቀማሽ ትላታለች ማለት ነው። ምን ይታወቃል ትልና እንግዲህ ኤቢ አጅሬቴ በናታን ትጠረጥራታለች። ምን እንዲሁ ብትጠረጥሪ በናታን ትጠረጥሪኛለሽ?
እና ትላታለች ማለት ነው። እንግዲህ ግን አንቺ ጤነኛ አይደለሽም ትላትና ትታት ትወጣለች ማለት ነው። እና ሳሎን ደግሞ ናታን ዳጣና ውሃ ሆነው ተቀምጠው ዳጣ እንግዲህ ውሃን ሂጂና ቻርጅ ከክፍሌ መጀመሪያ ልዘዘሽ ትላታለች። ምንድነው ስትላት ሄደሽ ክፍሌ ቻርጅ ምናምን አምጪልኝ ትላታለች ማለት ነው። ቻርጅ ወይ ሩቅ እኮ ነው ትላለች። ክፍሌ እኮ ነው ያልኩሽ ስትላት እኮ እና ታዲያ ቢሆንም ከዛ እዚህ ገመዱ አይደርስም ምናምን እያለች እንግዲህ ግን ትነግራታለች ማለት ነው። በዚህ ጊዜ ናታን እየተመለከታቸው ነው እና ጭንቅላቱን እያወዛወዘ በግርም ትመለከታታለች ማለት ነው። አይ ውሃ ከዚህ ሁሉ አልሄድም ብትይ አይሻልም ትላታለች ማለት ነው። ከዛ እንግዲህ ዘወር ስትል ናታንን ትመለከተዋለች ዳጣ ማለት ነው። ዳጣዬ እንግዲህ ግን አንተ አፈጠጥክብኝ እኮ እንዴ እና ታዲያ ምን ችግር አለው አፈጥብሽ እንዴ ልበላይ ነው እንዴ ራንች ሰውን ሰው አይበላም ሊቀረጥፈው እያለች እንግዲህ ከእንትን ስትል አረ ደግሞ ውሃ እንዳሰማሽ ደግሞ ሰው ትበላለህ ወይ እንዳትለኝ ትለዋለች ማለት ነው። እና አንተ ያዘክ እንዴ አዋላ ለውናታል ናታን ነጥሬ አወዳለ ከዛ እና ታዲያ ልቀቀኝ በለዋ ስትል እንግዲህ ግን እሱም ዝም ይላታል ማለት ነው። እና ምንድን ነው የያዘው ትላለች ውሃ ማለት ነው። ኤሌክትሪክ ታዲያ መቼ ሞተ ትላለች። ሞቷል እኮ ይኸው ደርቆ አይታይሽም ትላታለች ማለት ነው። እና እንደዛ ስትላት እንግዲህ ግን ናተች ውሃ ደግሞ ትራክ ስትወረውርለት እና ይሄው አልሞተም አለ ትላለች ማለት ነው። ማርታ ደግሞ ሳሎን እንግዲህ ተቀምጣ ኮምፒውተሯን እየነካካች እየሰራች ነው እና ስራ ደረጀ መጥቶ ከስራ ደክሞት ምናምን ሳሎን ደገፍ እንዳለ እንዴ ደሬ ልትተኛ ነው እንደተነሳ ልብስን ቀይር ምናምን ትላለች። ወይ የናታን አባት እኮ ደውሎልኝ ይላታል። እንደው ደህና ነው ወይ እንደው አለች ማርታ እንግዲህ ሞቅ ባለ ሰላምታ ደህና ነው እንደውም ምን ቢለ ጥሩ ነው በጋብቻ እንተሳሰር አይለኝም ምን እንደዛ ላይ ታዲያ አንተ ምን አልከው? አይ እንግዲህ ልጆች ናቸው በራሳቸው ወስኑ ብየዋለሁ ሲል እንግዲህ ግን እንዴት እንደዚህ ትላለህ ብላ ማርታ እያጀሬት ቦግ አለች ማለት ነው። እና እንደዛ እንግዲህ እንትን ሲል እና አሁን ደግሞ ሰላምዬ እንግዲህ ዳጣን የውሸት ባለ ኤቢ የሚተዋወቅ ፈልግልኝ እያለቻት ነው ማለት ነው። እና በስተመጨረሻም እንግዲህ ደግሞ በር ላይ ቆማ እየተመለከተቻቸው እየሰማቻቸው ነበረ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።